ሊዱ ወይ ቪኪ ኬት ወረድሽ? ከሰማይ እየቀለድኩ አይደለም ሊዱ። ማን ነው እዚህ እንዳሉ የነገርሽ? ማንም አልነገረኝም። ተከታትዬክ ነው። ሊዱ በማይሆን ነገር ጊዜሽን አትፍቺ። ለምንድን ነው የማይሆነው? ለማንኛውም አሁን ተነስሽ። ሊዱ ብቻዬን መሆን ፈልጋለሁ። የትም መሄድ አልፈልግም። እኔ ደግሞ ብቻህን አልተውክም። እንደረቀ ነገር ነሽ ልብ ባንተ ሲሆን አዎ። እሺ ለማንኛውም ዝም የምትይ ከሆነ አርፈሽ ተቀመጭ። ቪኪ ምን ፈለግሽ? ቤኪ ለሊ ቆይ ዝም እያደረጋችሁ ነው? አንቺ ነሽ ቆይ ችግርሽ ምንድን ነው? ከኔ ጋር ያለሽ ችግር ምንድን ነው? ተናገሪ። ልቀቂ ለሊ። ምን እያደረግሽ ነው? ለሊ ልቀቀኝ። ችግርሽ ምንድን ነው? ከኔ ጋር ያለሽ ችግር ምንድን ነው? ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምቆያችሁልኝ። እስቲ ሰራተኛዋን አደይ ክፍል 146ን እንዴት ተመለከታችሁት? ቆንጆ እንደነበር እንደወደዳችሁት አንጠራጠርም። እስቲ ውድ የቻናሌ ቤተሰቦች ቤኪና ለሊ ባቡሬና ለሊ ማለት ነው አንድ ላይ እንዲሆን የምትመኙ ቤተሰቦች ይህን ቪዲዮ ላይክ አድርጉ። በእርግጠኝነት ግን ለሊ ባቡሬን ሳታፈቅሩ አቀርም። ለዚህም ደግሞ ምልክቱ ሊዲያ ባቡሬን ሄዳ ቁጭ ብላ እየወራችሁ ነበር። ልክ ለሊ መምጣቷን ስታይ አንገቱ ላይ ተጠምጥማ ጉንጩን ስሟለች። ይህንን ነገር የተመለከተችው ለሊ በንዴት በጋለ ስሜት ሆና ወደ ቤቷ አልተመለሰችም። ሄዳ ሮጣ ሊዲያን ያነቀቻት። በዚህም ነገር ቤኪ እየገላገላት ነበር። እስቲ ውድ ቤተሰቦቼ ለሊ ሊዱን ትገላት ይሆን ወይንስ ደግሞ ተደበደባት ይሆን? ምን ታሪክ ይመስላችኋል? ግን ደግሞ በሁሉም ውስጥ ፍቅሯን የተመለከትንበት አይደል? እስቲ ውድ ቤተሰቦቼ በዚህ ነገር ምን ተሰባችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰራተኛዋ አደይ ክፍል 147 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ በፍጹም ደረሱ። እናመሰግናለን። ሀሳባችሁን ኮሜንት ላይ አስቀምጡልን። ባቡሬን የእውነት ይጎዱት ይሆን ወይንስ እንደለመደው የሆነ ነገር ፈልጎ ያመልጥ ይሆናል? ሀሳባችሁን ኮሜንት ላይ ግለጹልን። ሰራተኛዋ አደይ ክፍል 146 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ በፍጹም ደረሱ። እናመሰግናለን። እዚህ ፊልም ምርጧ እና ቸሯ ወይም ደግሞ ሩህሩሯ ከዛ ቤተሰብ ውስጥ ለእኔ ሩታ ነች። እንዳያቸዋት ዳይመንድን፣ አሹን እና ደግሞ ኪንጎን ጭምር ሁሉንም የቤት ሰራተኛ ትል ዘበኛ ትል ዱርዬ ናቸው ምናምን ብላ ሳትነቃቸው ቤቷ ድረስ ጠርታ እስከ መጋበዝ ድረስ ደርሳለች። እናቷም ይህን ነገር አይታ በጣም ደንግጣለች። እነ ኪንጎ ሁሉ ደንግጠው ከዛ ሲወጡ በጣም አይተናልና እስቲ ወደ ቤተሰቦች ምን ተሰማችሁ? በዚህ ያህል ደግ ስትሆን እናትየው ደግሞ እንደዚህ ኃይለኛ ሲሆኑ፣ ሌላ ደግሞ በሌላ በኩልም ፍቅር አለች። ብቻ ውስብስብ ያለ ፋሚሊ ነው። ያው እንግዲህ ከአንድ ማህፀን የተለያዩ ልጆች ማለት ነው። እስቲ ወደ ቤተሰቦች በእኔ ሀሳብ የምትማሙ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ከነ ሩታ ፋሚሊ የሚመቻችሁ ማን ይሆን? ሀሳባችሁን ኮሜንት ላይ ገለጹልኝ። የዚህ ፊልም ለእናንተ ጨካኛ ሰው ማነች ወይም ደግሞ ጨካኙ ሰው ማን ነው? ሁለተኛው ጥያቄ ደግሞ የዚህ ፊልም ምርጡ ተዋናይ ወይም ደግሞ ምርጡ አክተር ማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ።